ሰላም ዝኸበርኩም ተኸታተልቲ ናይዛ ቻናል ከመይ ቀኒኹም ከመይ ውዒልኩም ከመይ ኣምሲኹም ከመይ ሃዲርኩም ከመይ ኣርፊድኩም ከም ኣቆፃፅራ ሰዓትኩም ከምቲ ልሙድ ክትኣቱ ከለኹም ላይክ ኣይትረስዑ ኣብ ምውፃእኹም ርእቶኹም ኣቐምጡ ኮሜንት ኣይትረስዑ ላይክ ሼር ሓደስቲ ዝኾንኩም ካብ ሳብስክራይብ እናገበርኩም ምሳና ቤተሰብ ኩኑ ቅልል ዝበለ ትምህርቲ ሒዝና መፂና ኣለና ሎሚ ከዓ ብቐሊሉ ክርዳእና ዝኽእል ነቶም ኤለመንታሪ ዝኾነ መባእታዊ ዝኾነ ትምህርቲ እንግሊሽ ኣፍልጦ ዘይብልና ኢምፕሩቭ እንግሊሽ ስፒኪንግ ፕራክቲስ ይድብል ኣሎ ዴይሊ ዩዝ እንግሊሽ ሰንቴንስስ ዓረፍተ ነገር እዩ እናንብበዋለን ከነንብቦ ኢና ትርጉሙ ከዓ በብሓደ ክንርኢና ማለት እዩ። ሰላም በመላው ዓለም የምትገኙ ኤርትራውያን እና ኢትዮጵያውያን እንደ ሰዓታችሁ አቆጣጠር ሰላማችሁ ይብዛ። እንዴት ናቸው? ሰላም ናቸው? እኔ ሰላም ነኝ። እና ስትገቡ እንደተለመደው ማድረግ አትርሱ፣ የምትችሉትን አድርጉ እያልኩ ወደ ዛሬ ቀለል ያለና ግልጽ የሆነ ትምህርትን ይዤላችሁ መጥቻለሁ። ወደዛ እንሄዳለን አብረን። እንደተለመደው ማድረግ አትርሱ። ኮሜንት ደግሞ አስቀምጡ ስትወጡ እና ወደ ትምህርቱ እንሄዳለን። ሄሎ ሃው አር ዩ ሄሎ ሃው አር ዩ ዲስ ኢዝ ኮማ ሄሎ ምስበልና የስ ወይ ነው ምስበልና ሁሉ ጊዜ ኮማ እንገብር ኢና ኮማ ጠጠው ስለንብል ማለት ቆም ስለምንል ሄሎ ሃው አር ዩ እንላለን ማለት ነው። ሰላም እንዴት ነህ ወይ እንዴት ነሽ እንዴት ናችሁ? ለብዙ ሰው ይሆናል ይሄ ሰላምታ። ንሓደ ክኸውን ይኽእል ንኽልተ ንብዙሓት ንዋልድ ንወዳትን ንዋልድን ንኹሉ ለሴትም ለወንድም ለአንድም ለብዙም ይሆናል ማለት ነው። ኦኬ ሄሎ ሃው አር ዩ ካለ ሰላም እያለህ ነው ማለት ነው። ኦኬ ወደሚቀጥለው እንሄዳለን። ወደሚቀጥለው ስንሄድ ናይስ ቱ ሚት ዩ ይላል። ናይስ ቱ ሚት ዩ ናይስ አሪፍ ነው ከአንተ ጋር መገናኘቴ፣ ወይ ከአንቺ ጋር ወይ ከእናንተ ጋር ሊሆን ይችላል። እዚህ ላይ ግን ከአንተ ወይ ከአንቺ ነው። ናይስ ቱ ሚት ዩ ናይስ ቱ ሚት ዩ ሳኺ ምረኻቤ ሲ ሚት ማለት መገናኘት ማለት ነው። ሌላ ትርጉሙ ስብሰባ ማለት ነው፣ አኼባ ማለት ነው። ትግርኛ ስብሰባ ይባላል፣ በአማርኛ ስብሰባ በአማርኛ፣ በትግርኛ አኼባ። ኦኬ እዚህ ላይ ግን መሰብሰብ ሳይሆን አሁን ተሰብስበዋል አንድ ላይ ነው ያሉ፣ መገናኘት ማለት ነው በሌላ ትርጉም። ስለዚህ ከአንቺ ጋር መገናኘቴ ወይ ከአንተ ጋር መገናኘቴ አሪፍ ነው፣ ናይስ ነው፣ ናይስ ጥሩ ነው፣ በጣም አሪፍ ነው እየተባለ ሳኺ ምረኻቤ ሲ ደስ ይልኒ ወይ ጽቡቕ እዩ ብላለሁ። ኢት ዩር ፉድ ምግብህን ብላ፣ ምግብሽን ብይ። ለአንድም ለብዙም ለብዙ ለወንድም ለሴትም ይሆናል፣ ንወዲ ንጓል ንሓደ ንብዙሓት ክኾን ይኽእል። እዚ ዓረፍተ ነገር እዚ ኢት ዩር ፉድ ካለ ምግብህ ብላ፣ ምግብሽ ብይ፣ ምግባችሁን ብሉ ለማለት ነው። ኢት ዩር ፉድ ምግብኻ ብላዕ፣ ወይ ጓል ተኾይንኻ ምግብኻ ብልዒ፣ ንብዙሓት ተኾይንኻ ምግብኹም ብልዑ እንዳበለ ማለት ትእዛዝ እዩ ማለት እዩ። ኮማንድ ዲስ ኢዝ ኮማንድ ሰንተንስ ኢት ዩር ፉድ ከምዚ ትእዛዝ ዓይነት እዩ ማለት እዩ። ምግብህን ብላ፣ ምግብሽን ብይ። በተለይ ህፃን ልጅ ከሆነ ምግብ ብዙ የመብላት ፍላጎት ላይኖረው ስለሚችል ብላው ትላለህ። ድሪንክ ዩር ሚልክ ከዚያ በኋላ ምግብን ከበላ በኋላ ደግሞ ወተትሽን ጠጪ። ድሪንክ ዩር ሚልክ ድሪንክ ዩር ሚልክ ዩር ሚልክ። ይሄ አር ብዙ ጊዜ አያድምጡትም። ብዙ ጊዜ ዩር ር አይብሉም ማለት ነው። ድሪንክ ዩር ሚልክ ወተትሽን ጠጪ። ጠበኻ ስተይ ወይ ስተይ ቺ ሴት ነች፣ ወተትሽን ጠጪ እያላት ነው። ወንድ ከሆነም እንደዛ ነው፣ ብዙም ከሆነም እንደዛ ነው። ወንድና ሴት ቢሆንም እንደዛ ነው ማለት ነው። ድሪንክ ዩር ሚልክ ወተትሽን ጠጪ።
ወተትህን ጠጣ፣ ወተታችሁን ጠጡ። ዋሽ ዩር ሃንድስ፣ እጅሽን ታጠቢ። ሴት ነች እዚህ ላይ ዋሽ ዩር ሃንድስ። ሌላም ታጠቡ ለማለት ከፈለግንም እንደዛ ነው። ለብዙም ለወንድም ለሴትም አንድ ነው። ዋሽ ዩር ሃንድስ፣ ዋሽ መታጠብ። ዋሽ ብለው ያነቡታል፣ ዋሽ ብለው ያነቡታል። ለፈለጋችሁ ማንበብ ትችላላችሁ። ዋሽ ዩር ሃንድስ፣ ዋሽ ዩር ሃንድስ፣ ዋሽ ዩር ሃንድስ። እጅሽን ታጠቢ። ኢድካ ተሓፀብ ወይ ኢድኪ ተሓፀቢ፣ ኢድኩም ተሓፀቡ። ምግቢ ቀሪቡ ኣሎ ኢድኩም ተሓፀቡ መንዑ ትበሃል ምሸብ ገዛ ህድራ ኢድኩም ተሓፀቡ። ማእዲ እንድሕር ኮይኑ ብሓንሳብ እንድሕር ትበልዕ ኮንካ ማእዲ ከሆነ አብራችሁ የምትበሉ ከሆነ እጃችሁን ታጠቡ ትባላላችሁ አይደል? ክሊን ዩር ፌስ፣ ክሊን ዩር ፌስ። ፌስ ማለት ይሄ ነው። ፌስ ፊት፣ አይነ፣ አፍንጫ፣ አፍ ሁሉ ፌስ ይባላል ማለት። ስለዚህ ክሊን ዩር ፌስ። ገጽካ አጽድዮ፣ ፊትህን አጽዳው ለማለት ነው። ክሊን ዩር ፌስ። ኦኬ፣ ክሊን ዩር ፌስ። ገጽካ አጽድዮ ወይ ገጽካ አጽድዮ ወይ ገጽኩም አጽድይዎ ንክትብል እንድሕር ኮንካ ክሊን ዩር ፌስ። እዚ ትእዛዝ ንኩሉ ይደገልግል ማለት ይሄ ትእዛዝ ነው። ኮማንድ ይባላል በእንግሊዝኛ። ለሁሉም ያገለግላል ማለት ለአንድም ለሁለትም ለሶስትም ለአስር። ብራሽ ዩር ቲዝ፣ ብራሽ ዩር ቲዝ። ቲዝ ይሄ ኢኢ ዳብል ኢኢ ኦኦ ከሆነ አንድ ጥርስ ማለት ነው። ሓንቲ ስኒ ማለት እዩ። ብዙሕ እንድሕር ኮይኑ እቲ ስናንካ ግን 32 ናይ ሓደ እኹል ሰብ ኣስናን ዝበሃል ኣብ ሳይንስ ከም ተምሃርኩሞ ሓደ እኹል ሰብ 32 ኣስናን ኣለዎ ይበሃል። ስለዚ ኩሎም ክፅውዖም እንድሕር ኮንካ ቲዝ ትብል። አንድ ሰው ለአቅመ አዳም የደረሰ ሰው 32 ጥርስ አለው ነው የሚባለው አይደል? ስለዚህ ለብዙዎቹ ስንጠራቸው ቲዝ እንላለን። አንድ ከሆነች ግን ይሄ ኢኢ ያለው ወደ ኦኦ ይቀየራል፣ ቱዝ ይሆናል። ቱዝ አንድ ከሆነ ቱዝ። ኦኬ። እዚህ ላይ ደግሞ ኮምብ ዩር ሄር። ሄር ሄር ፀጉር ማለት ነው። ሄር ኮምብ ይሄ ማበጠሪያ ወይ ደግሞ ማበጠርም ይሆናል ማለት ነው። ሁለቱንም ነው። ይሄ ማበጠሪያ ነው። እንደገና ማበጠር ደግሞ ኮምብ ነው። ኮምብ ሁለት ትርጉም አለው ማለት ነው። እዚህ ኮምብ ክልተ ትርጉም አለው። ሓደ መመሸጥ ማለት እዩ። እዚ በዓል መመሸጥ፣ ካልኣይ ከዓ ምምሻጥ። ኮምብ ዩር ሄር ዊዝ ኤ ኮምብ፣ ፀጉርህን በማበጠሪያ አበጥረው ለማለት ነው። ስለዚህ ኮምብ ሁለት ትርጉም አለው። አንደኛ ይሄኛው ራሱ ይሄ ማበጠሪያ ነው። ሌላው ደግሞ ይሄን ማበጠር ትግርኛ መምሻጥ ይባላል። ዊር ዩር ሹዝ። ሹዝ ዊር ማለት መልበስ ማለት ነው። ጫማህን ተጫማ የሚባል መሰለኝ በአማርኛ ተረሳ ነው አማርኛ። ስለዚህ ልብስን ልበስ ይባላል። ጫማ ደግሞ ተጫማ ነው የሚባለው። ስለዚህ ዊር ማለት መልበስ ማለት ነው። ልብስ ከሆነ በተለይ ዊር ነው የሚባለው። ዊር ዩር ክሎዝስ እንላለን። ልብስህን ልበስ። ዊር ማለት መልበስ ማለት ነው። ዊር ዩር ሹዝ ይላል። ጫማሽን ልበሽ እያላት ነው፣ ወይ ተጨሚ እያላት ነው። ጫማኽስ እንታይ ትበሃል? ትግርኛ እንታይ ትበሃል? ኣብ ኮመንት ክፅሓፍሉ ጫማኸይ እንታይ ትብላ ንጓል? ጫማኸ ግበሪ ወላ ካልእ ተልተሊወስ ክፅሓፉ። ታይ ዩር ሌስስ። ታይ ማለት ማሰር ማለት ነው። ሌላ ትርጉም ታይ ከረባታም ታይ ይባላል። ከረባታ ወንዶች ሴቶች የሚጠቀማሉ መሰለኝ የሚያደርጉት አለ አይደለ? ባድላ ምናምን ሲያረው ሲለብሱ በዛ ማለት ነው። እዚህ ላይ ግን ታይ ማለት ማሰር ማለት ነው። እንደዚህ እያሰረው ነው። ዩር ያንተ፣ ያንቺ፣ የእናንተ ማለት ነው ዩር። ስለዚህ ያንተ ላይ ስስ እሰረው፣ ሊረግጠው ስለሚችል ሊወድቅ ስለሚችል
ምን አድርጎ እያለው ነው? እሰረው እያለው ነው። ሶ ታይ ዩር ሌስስ። ሌስ አንድ ከሆነ ሌስ፣ ሁለት ከሆነ ደግሞ ሌስስ። ታይ ዩር ሌስስ። ላቺ ይባላል ትግርኛ ላቺ። በአማርኛ ምንድን ነው የሚባለው? ኮመንት ላይ ያስቀምጡ። ፒክ ዩር ድሬስ። እዚህ ጋር ድሬስ አለ፣ ልብስ ቀሚስ ማለት ነው ድሬስ። አሁን ቀሚሱን ፒክ አድርጊ። ፒክ ማለት ማንሳት ማለት ፒክ። ለምሳሌ ይሄ እስክሪብቶ እዚህ ጋር ካለ እንደዚህ ካነሳሁት ፒክ አደረግኩት ይባላል። ፒክ ከዚህ ኮመዲኖ ከዚህ የልብስ ማስቀመጫ አንድ የአንቺ ቀሚስ አንሺው እየተባለች ነው። ፒክ ዩር ድሬስ። የአንቺ ቀሚስ አምጪ ወይም ልበሽው። ፒክ ካደረገት በኋላ ትለብሰዋለች ማለት ነው። አሁን ልበሽ አይደለም ያለው እዚህ ጋር ያለው ፒክ አድርጊ። አልዕልየ ምባል ብሓፂር ካብቲ እንዳክዳውንቲ ሓንቲ ተክዳንክስ ኣምፅእያ ፒክ ግበርያ። ፒክ ፎልድ ዩር ክሎዝስ። ፎልድ ማለት ማጠፍ ማለት ነው፣ ምዕፃፍ። ክዳንካ ዕፀፍዮ ብላለሁ። ፎልድ እዚህ ጋር አሁን እዚህ ጋር ታጥፏል ማለት ነው። ከተተኮሰ በኋላ ወይም ሳይተኮስም የማይተኮስ ልብስ አለ አይደለ? አንዳንድ ሹሩባ ከሆነ ምናምን ሽሮብ ይባላል። ውልፎ ምናምን እንዳይር ኮይኑ ኣይትኮስኒ ምሽ ኣይስታረርኒ ኣይትገብሮ ግን ፎልድ ትገብሮ። ፎልድ ምዕፃፍ ማለት እዩ። ክሎዝስ ልብሶች ማለት ነው። ዩር ያንተ፣ ያንቺ፣ የእናንተ ለማለት ነው። ሶ ፎልድ ዩር ክሎዝስ ልብስሽን እጠፊው ዓቲፍኪ ኣብ እንደ ክዳን ትርእቱ እዮ። አጥፈሽ በቦታው አስቀምጪው ነው ከታጠፉ በኋላ። እዚህ ላይ ግን ምንድነው የሚያለው? እጠፊው ብቻ ነው ያለ። ፎልድ ዩር ክሎዝስ። ፑት ቶይስ ባክ። ባክ አሁን ሁለት ሶስት ትርጉም ነው ያለው። ባክ አንድ ጀርባ ማለት ነው፣ ሕቆ ማለት ባክ። ካልእ ድሕሪት ማለት ባክ። ካልእ ትርጉሙ መምላስ ማለት መምላስ። ስለዚህ ፑት ማለት ማስቀመጥ ማለት ነው። እንደዚህ ማስቀመጥ፣ አንድ ነገር አንድ ቦታ ማስቀመጥ። ስለዚህ ፑት ቶይስ ማለት እነዚህ አሻንጉሊቶች ማለት ነው። ፑት ቶይስ ባክ። እነዚህ ስትጫወት ነበረ ልጅቷ በቶይስ ስትጫወት ነበር። አሁን ባክ መልሽው እየተባለች ነው። በቦታው አስቀምጪው፣ ወደ ትምህርቷ ወይ ወደ ምሳ ወይ ወደ መተኛቷ ነው ማለት ነው። ሕጂ ክትፃወተሉ ፀኒሓነት እያ አሻንጉሊት መልስዮ ናበይ ናብ ቦትኡ መለስዮ ባክ እናተባሃለት እያ ማለት ነው። ፑት ቶይስ ባክ። ነቶም መፃወትኺ ነቶም አሻንጉሊት ናብ ቦትኦም መለስዮም ኣኽለኪ ዓይነት እዩ። ኪፕ ቡክስ ፕሮፐርሊ ማለት በሚገባ ብግቡእ ማለት እዩ። ኪፕ ማለት መጠበቅ ማለት ፅቡቅ ጌርካ መሓዝ ዝኾነ ነገር። ቡክስ እንጂ መፅሓፍትኻ ፅቡቅ ጌርካ ሓዝ ይብል ኣሎ። መጽሐፍቶችህን በደንብ ጠብቃቸው። ካልተጠበቁ ምን ይሆናል? ይቀደዳሉ፣ ይበላሻሉ፣ ያረጃሉ ማለት ነው። ስለዚህ ኪፕ ቡክስ ፕሮፐርሊ፣ መጽሐፍቶችን በሚገባ አስቀምጠው። አሁን ፕሮፐርሊ ተቀምጠዋል ማለት ነው። ይሄኛው ፕሮፐርሊ እዚህ ጋር ስማት አለው ስታወጣው። ሂስትሪ ከፈለግ፣ ጂኦግራፊ ከፈለግ፣ አማርኛ ከፈለግ፣ ትግርኛ፣ ሳይንስ ከፈለግ ታወጣለህ ማለት ነው። ለምን? በደንብ ስለተጠበቀ ማለት ነው። ሄልፕ ሚ ክሊን። አሁን እያጸዱ ነው። አግዚኝ እያለ ነው። ርጂ አግዝኒ እንዳበላይ ቆፅሪ። ሄልፕ ሚ እኔን አግዘኝ ወይ አግዚ። ምን ይሆን ደልደሎ እዚህ ላይ አግዝን ደልደሎ እዚህ አይደን ነው። የትኛው ነው አግዥኝ የሚለው አይደን ነው። ኤኒዌይ ግን እርዳኝ እየተባለ ወይቼ ወይ ይሄኛው ወይ ይችኛው አግዘኝ እየተባለ እያለች ነው። ሐፂሩ ሄልፕ ሚ ክሊን ማለት ልናጸዳው ነው አግዘኝ፣ ልናጸዳው ነው አግዢ፣ ከነፅርያይና ሓግዝኒ ወይ ከነፅርያይና ሓግዘኒ። ሄልፕ ማለት መርዳት ማገዝ ማለት ነው። ክሎዝ ዘ ዶር በሩን ዝጋው፣ ማዕፆ ዕፀዎ።
ክሎዝ ዘ ዶር ክሎዝ ዘ ዶር። አሁን ክሎዝ ልብስም ክሎዝ ነው የሚባለው፣ ግን እንደዚህ አይደለም የሚጻፈው። እሱ ቅድም አይተነው ነበር። CLTHOSE ሲነበብ ግን ተመሳሳይ ነው። ክሎዝ ዘ ዶር። ዊር ዩር ክሎዝስ ልብሶችህን ልበስ። እዚህ ላይ ግን ክሎዝ መዝጋት ማለት ነው። መዝጋት ሻትም ይባላል። ሻት ዘ ዶር፣ ክሎዝ ዘ ዶር። ኦኬ አንድ ሁለት እንጨምርና ይበቃናል። እንዳይበዛብን እንዳይረዝምብን። ኦፕን ዘ ዊንዶው መስኮቱን ክፈተው። ፊኒስትራሲ ክፈተው ንጹህ አየር ከአቶ ማንተን ማለት ንፋስ። ኦፕን ዘ ዊንዶው ኦፕን ዘ ዊንዶው ፊኒስትራ ክፈተው መስኮቱን ክፈተው አየር እንዲገባበት ማለት ነው። ኦኬ ኦፕን ዘ ዊንዶው። ስተኛ ደግሞ ክሎዝ ዘ ዊንዶው ትባላለህ ማለት ነው። ኦኬ እና አሁን ሰዓት እየደረሰ ነው። አንድ እንጨምርና ይበቃናል ዛሬ። ኦኬ እቺ የመጨረሻ ናት። ሲት ኦን ቤድ በወንበሩ በአልጋው ቁጭ በይ የተባለች ነው። ቤድ አልጋ ማለት ነው። ቤድ ኦን ቤድ ሲት ኦን ቤድ። ይሄ ፕሪፖዚሽን ይባላል። ኦን በላይ ከሆነ ኦን እንላለን፣ በታች ከሆነ አንደር እንላለን፣ ውስጥ ከሆነ ኢን እንላለን። ፕሪፖዚሽን ስንማር ተምረነው ነበር። ሶ ዛትስ ኦል ፎር ቱዴይ። ኢፍ ዩ ሃቭ ኤኒ ኩዌስችን ኦር ሰጀሽን ዩ አር ዌልካም። ጥያቄ ሄቶ ምናምን ርኢቶ ገለጠልኩም ኮሜንት ጻፉ። አስተያየት ምናምን ካላችሁ በኮሜንት ጻፉ። ለዛሬ እዚህ ጋር ሊበቃን ነው። እንደ ሰዓታችሁ አቆጣጠር በያላችሁበት ክፍለ ዓለም ሰላም ሰላም ሁኑልኝ። አመሰግናለሁ። እንደተለመደው አትርሱ፣ ስትገቡ ስትወጡ ቻው ቻው፣ ሰላም ዋሉ፣ ሰላም እደሩ። አመሰግናለሁ።